ይሄ ሁሉ ሰው ማለት ነው ሽማግሌ ላክ ሽማግሌ ላክ ሽማግሌ ላክ ትላላችሁሳ ምን አስባችሁ? እኔ የሚገርመኝ ማለት ነው አሁን እኮ ጾም ነው። ሽምግልና አሁን አይላክም። ሽምግልና በዚህ ሰዓት አይላክም። ጋብቻም በዚህ ሰዓት የለም። እንዴ በተለይ ክርስቲያኖች እንዴት ነው ይሄ ሊጠፋችሁ የሚችለው? ሀይሚዬም ደግሞ ከወደድከኝ ሽማግሌ ላክ ብላለች። በቀላሉማ አታገኘኝም ብላለች። ወይ ፍንክች! ሀይሚና የብሩኬ ሽምግልና ደግሞ ማለት ነው እንደምንገምተው መሆን አለበት። እኔ ለምሳሌ በራሴ የምገምተው የሀይሚና የብሩኬ ሽምግልና ሰፋ ባለ መልኩ የነሩታን ሽምግልና አይታችኋል አይደለ? ከዛ የበለጠ መሆን አለበት። የነሩታን በጣም ምርጥ ነው፣ ደስ የሚል ነው። በጣም የሚገርም ድግስ ነው የተደገሰው። የነ ሀይሚም ደግሞ ከዛ እጥፍ መሆን አለበት። በሚያምር መልኩ ተደግሶ ነው የሚሆነው። እናንተም እንደነሱ ሙድ እየያዛችሁብን ነው ማለት ኮሜንታተሮቹ የምትጽፉት ማለት ነው። እነሱ እኮ አሁን ላይ እኔ ሙድ እየያዙብን ነው ብዬ ነው የማስበው። እግዚአብሔርን በተለይ የትላንትናው ቪዲዮ እኔ እንጃ ብቻ ዘና ብለናል። ያው እየሳቅን ነው። እንደዛ ግልጽ ነው መቼም ይሄ እውነት እንዳልሆነ ማንም ሰው የሚያውቀው ነው። ብሩኬም ይሄንን ነገር የእውነት እንደማያደርገው ሀይሚዬም ደግሞ እኔ አሁን ተመካክረው የሚሰሩ እየመሰለኝ እግዚአብሔር እኔ እንደዛ ነው ያሰብኩት። በቃ እነዚህ ልጆች ተመካክረው ነው እየሰሩ ያሉት። እንደው እየተጫወቱብን ነው። ምን አለ ትሉኛላችሁ? ሀይሚዬም ማለት ነው ደንግጣ ትጠፋ ነበር። እውነቴን ነው የምላችሁ። በተለይ አሁን ትላንትና በቃ ምንም ፈታ ያለ ቪዲዮ ነው። በትላንት ወደው ቪዲዮ አይን ግን እኔ እንጃ ሀይሚ ብን ብላ የምትጠፋ ነው የመሰለኝ። ሲጀመር በትላንት ወደው አይን ትላንትና በቃ እኔ ብቻ ሳልሆን ብዙዎቻችሁ ገምታችኋል። ኧረ ይች ልጅ በቃ ከባድ ውሳኔ እንዳትወስን አሁን የተፈራው እንደውም ከሱ ሁኔታ በላይ የእሷ ውሳኔ ነበር ሲፈራ የነበረው ማለት ነው። እንዳየሁት ከሆነ በየኮሜንታተሩም በምኑም ማለት ነው። ግን ሀይሚዬ እንዲህ እናቴ ስማርት ናት፣ ይገባታል። እርግጠኛ ነኝ ፕራንክ መሆኑ አይጠፋትም። ብሩኬን ታውቀዋለች ሀይሚ፣ እርግጠኛ ነኝ ታውቀዋለች። በቀደም ራሱ ብዙዎቻችሁ እነሱ ስራ እየሰሩ ነው እንጂ ምንም አይነት ለቅሶ የለም ሀይሚ ስታለቅስ ምናምን ነገር ዙም አርጋችሁ ሁሉ ያያችኋላችሁ። ኧረ ምንም እንባ የለም። ተዉ ግን አትጫወቱብን ሀይሚና ብሩኬ። ኧረ ተዉ እንደው ምን አደረግናቸው እኛ? እናንተን ባልን፣ እናንተን ባፈቀርን፣ እናንተን በወደድን፣ እናንተን በጉጉት ከጠዋት እስከ ማታ ድረስን እናንተ በሄዳችሁበት እየሄድን እናንተን ፍለጋ። ፍቅር ነው ፍቅር እኮ ነው እንደዚህ የሚያደርገን። አይ እነ ማንኛውም ውዶቼ እንዴት ናችሁ? ደህና ናችሁ? ሰላም እንኳን ሳላላችሁ ነው የገባሁት። የትላንትናውን ቪዲዮ ሪከቨር አድርጌ በደንብ ላጣጥመውና ብዬ ነው። እንደኔ ደጋግሞ ያየው ሰው አለ? የትላንትናውን ቪዲዮ በ3 ስልክ ነው ያየሁት እኔ፣ በ3 ስልክ ማለት ነው። እግዚአብሔርን ነው የምላችሁ። በጣም እኔ እስከ ዛሬ ብዙ አስቂ ቪዲዮ ተሰርተዋል ሀይሚና ብሩኬ፣ ብዙ የሚያዝናኑ ቪዲዮዎች ሰርተዋል። እንደ ትላንትናው ግን የተዝናናሁበት የሳቅኩበት ቪዲዮ የለም። እግዚአብሔርን ነው የምላችሁ። በጣም ነው የተዝናናሁበት፣ በጣም ነው የሳቅኩበት፣ በጣም ማለት ነው። እና ብሩኬ ደግሞ ብዙ ጊዜ ያው ፕራንክ ሲሰራ ብዙ ጊዜ እስከዛሬ ሀይሚ ናት የምታመጣው አይዲያ፣ ሀይሚ ናት የምታመጣው እና ብዙ ጊዜ ሀይሚ ነበረች የምትረገጠው፣ ብዙ ጊዜ ሀይሚ ናት የምትሰደበው። ስለዚህ ለሀይሚ ማዝኖላት ሊሆን ይችላል። እንደዚህ አይነት ግርግር ከሌለው ዩቲዩቡ ስራ አይሰራ። ምን ያደርጉ እነሱስ? እስከዛሬ አይዲያ የምታመጣው ሀይሚ ናት። ከዛ የምትሰደበውም ብዙ ጫና የሚደርስባትም ሀይሚዬ ነበረች። ዛሬ ግን ብሩኬ ነው እንግዲህ ቀለል አድርጎ ነው እሱ ፕራንክ ሲሰራ ቀለል አድርጎ እያሳቀ እያዝናና ነው የሚያመጣው። እያዝናናን እያሳቀን ብሩኬ በነገራችን ላይ እንደዚህ እንደ ሀይሚ ጠንካራ አይደለም ማለት ስድብ ምናምን አይችልም።
የሆነ ሀይሚ አሁን ብዙ ጊዜ ትዘቀዘቃለች፣ ትሰደባለች፣ በጣም ብዙ ጫና ይደርስባታል ሀይሚ የሚደርስባት ነገር ግን ብሩኬ ላይ ቢደርስ እርግጠኛ ነኝ ሶሻል ሚዲያ ራሱ ላይመጣ ይችላል ብሩኬ። ምክንያቱም የሶሻል ሚዲያ ጫና የሚችል ሰው እና የማይችል ሰው አለ። ብሩኬ ሀይሚ ትሻላለች፣ ብሩኬ አይችልም እንደዚህ አይነት ነገር። በጣም ነው የሚከብደው በጣም እና በቃ ኮሜዲ ሆኖ መጥቶልናል ትላንትና 4 ሱሪ ደራርቦል። እኔ የገረመኝ ነገር አሁን እንደዛ ሆነ የመጣው ማለት ነው። እንደምን ለማለት ፈልገህ ነው? በሱሪ አንቄ ይዤዋለሁ ነው? በ4 ሱሪ ደራርቤ አንቄ ይዤዋለሁ ነው ማለት። በዛ ላይ ደግሞ እኔ በብርድ ስፈነገርላችሁ፣ ኧረ ወይኔ ትላንትናውማ፣ ኧረ ስንት እንዶ ምን ማለት ነው ስፈነገርላችሁ ማለት ደግሞ እንዶ ይቅር በሉኝ። ኧረ ተው ብሩኬታ፣ ኧረ ተው እንደው እምባዬ ጠብ እያለ ነው ቪዲዮውን ያየሁት ማለት ነው። ስፈነቸልላችሁ ለማለት ወይም ደግሞ የሆነ እዛ ጋር ስወድቅላችሁ ለማለት ፈልገህ ነው ስፈነገልላችሁ ያልከው? ስፈነገልላችሁ ነው ያልከው? ስፈነገልላችሁ ነው ያልከው? አቤት አማርኛ ግን ከባድ ነው። አትፈነገልም፣ አይዞህ አትፈነገል። የት ነው የምትፈነገል? ወይ እንዳላሳስባቸው ቢያንስ ላስቃቸው ብለህ መሆን አለበት አይደለ? ከማሳስባቸው ቢያንስ እስኪ ላስቃቸው ብለህ ነው። ትላንትማ በደንብ አስበበት የመጣው ማለት ነው። ገደልከን እኮ በሳቅ ጨረስከን። ትላንትና ደግሞ በውስጥ የሆነ ቪዲዮ የሆነ ሰው ሽማግሌ ሊላክ ነው ብሎ አለኝ። ይሄ ነገር ከሆነ እናንተስ ምን ትላላችሁ? እኔ ደስ ይለኛል ብያችሁ ነበር ማለት ጾም መሆኑንም አስታውሳችሁኛል አንዳንድ እህቶቼ። ግን አንድ ነገር ልንገራችሁ፣ ጾሙ ትንሽ ጊዜ ነው የቀረው። ኦሬዲ 3 ሳምንት ነው የቀረው። ስለዚህ በዚህ 3 አመት ሽማግሌ ለመላክ እኮ ብዙ ፕሮሰስ አለው አይደል? ዝም ብሎ አይደለም። ሰው ተመርጦ ዝግጅት ተዘጋጅቶ ምናምን ነው ከሀሳብ ጀምሮ ማለት ነው። ስለዚህ ያ ነገር እስከሚደረግ እነዚህ የመዘጋጃ ናቸው እነዚህ 3 ሳምንቶች እና ብዙዎቻችሁ ያው ይህን ሰሞን ያልኩበት ምክንያት ይህን ሰሞን እንደማይሆን ማንም ሰው ይጠፋዋል ብዬ ስላላሰብኩ ነው። እሺ እንጂ በዚህ አሁን ይሆናል ማለት አይደለም። አሁን እኔ እንጃ ሙስሊምን ብትሆኑ በዚህ ሰዓት ሽማግሌ እንደማይላክ በክርስቲያን ቤት ታውቃላችሁ። ምናልባት በሙስሊሞች ችግር ላይኖረው ይችላል፣ ግን ክርስቲያን ቤት በዚህ ሰዓት ጾምም ሆነ ሽምግልናም ሆነ ሰርግም ሆነ ምንም ነገር አይደረግም። ምንም ማለት ነው። ግን ትንሽ ጊዜ ነው የቀረው ጾሙ። ገባችሁ? አሁን ማለቂያው ነው እየደረሰ መዘጋጃው ነው። እቺ ብዙ ነገር እንደዚህ ሽምግልናም የሆነ ሰርግ በቀላሉ የሚደረግ አይደለም። ፕሮሰስ ያስፈልገዋል አይደል? ድግስ ይደገሳል ምናምን ነገር እና እነዚህ 3 ሳምንቶች ደግሞ ያው የፕሮሰሱ ናቸው ማለት ነውና ውዶቼ፣ ማሮቼ፣ ፍቅሮቼ እወዳችኋለሁ። ኢንሻአላህ በቅርቡ ተጋብተው ሽማግሌው የምንለው ተልኮም ተጋብተውም እንደምናያቸው ይሄን እኮ እንደማይቀር እናውቃለን። ነገም ሆነ ተነጎዲያ ከዚያ ወዲያም ሆነ ይሄ ነገር እኮ አይቀርም። ለዋናው የኛ ትዕግስት ያስፈልጋል። እነሱ የራሳቸው ጊዜ አላቸው፣ የሚያደርጉበት እቅድና ሰዓት አላቸው። በዛ ሰዓት ራሳቸው ያደርጉታል ማለት ነው። እና ወዳችኋለሁ። ደህና ሁኑልኝ። ሰብስክራይብ አድርጉኝ። በጣም ነው የተዝናና ነው የምር ፈታን ያልኩት በዚህ ቪዲዮ